ትውፊቱ ከመጽሐፍቱ እንዳነበብነው እየጾምነው። አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ 40 ቀን የጾመው እኛም እንድንጾማቸው በቤተ ክርስቲያን ከታዘዝናቸው 7ቱ የአዋጅ አጽዋማት መካከል አንዱ ነው። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ በመላው ዓለም የምትገኙ ውድ የሆኒቲዩብ መንፈሳዊ ቻናል ተከታታዮቻችን እንዴት ሰነበታችሁ? እንኳን ለዚህ ዕለትና ሰዓት አደረሰን አደረሳችሁ። በዛሬው መርሃ ግብራችን በየዓመቱ በጉጉት ስለምንጠብቀው ስለ ታላቁ አብይ ጾም አጠር ያለ መርሃ ግብር ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በታላቅ ትህትና እንጋብዛለን። ዘወትር ስለምትከታተሉንና ስለምታበረታቱን ስለምትደግፉን ከልብ እናመሰግናለን። ቪዲዮውን ከመጀመራችሁ በፊት ሁላችሁም ላይክ ብታደርጉት ደስ ይለናል። አሁን ቀጥታ ወደ ዕለቱ መርሃ ግብራችን እናመራለን። እግዚአብሔር ከሁላችንም ጋር ይሁን። ጾም ጸሎት ተግቶ አሳይቷል። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል። አብይ ጾም ምዕመናን ጌታችን ያደረገውን ምሳሌ ተከትለን ጾሙን በየዓመቱ እንጾመዋለን። አብይ ጾም 8 ሳምንታት ወይንም 55 ቀኖች አሉት። በውስጡ 8 ቅዳሜዎች 7 እሁዶችም ይገኛሉ። ይሄውም 15 ቀን ማለት ነው። እነዚህ ቀናት ከጥሉላት እንጂ ከእህል ውሃ ስለማይጾሙ የጾሙ ወራት 40 ቀን ብቻ ይሆናል። ጾሙ በተለያዩ ስሞች ይጠራል። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ የጾመው በመሆኑ አብይ ጾም ይባላል። ሁለተኛ ሁዳዴ ጾም ይባላል። ይህም የመንግስት እርሻ ወይንም ማንኛውም የሕዝብ ብዛት ያለበት ሥራ ሁዳድ ስለሚባል ሲሆን አብይ ጾምም ከአጽዋማት ሁሉ ብዙ ቀናት ስለሚጾምና ኃያሉ አምላካችን ስለጾመው ነው። ሶስተኛ በዓተ ጾም ይባላል። የጾም መግቢያ መባቻ ማለት ነው። አራተኛ ጾመ አርባ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀን ስለሆነ ነው። አምስተኛ ጾመ ኢየሱስ ይባላል። ጌታችን እርሱ ጾሞ ጹሙ ብሎ ስላዘዘን። ስድስተኛ ጾመ ሙሴም ይባላል። ቅዱስ ያሬድ በዘወረደ ጾመ ድጓው ከመዝ ይቤ ሙሴ እስመ ለዓለም ሙሴኒ ይቤ በውስተ ኦሪት እያለ ስለዘመረ አብይ ጾም ለምን ተባለ ቢሉ አበየ ማለት ከፍ አለ ማለት ሲሆን ከዚህም ግስ አብይ የሚል ቅጽል ይገኛል። አብይ ማለት ከፍ ያለ ትልቅ ማለት ነው። አብይ ጾም የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ፣ በቀኑ ቁጥር ከሌሎች አጽዋማት የሚበልጥ ስለሆነ፣ 3ቱ ታላላቅ የሰይጣን ፈተናዎች ማለትም ትዕቢት፣ ስስት፣ ፍቅረ ነዋይ ድል የተመቱበት ስለሆነ ነው። አብይ ጾም መባሉ ትልቅና ታላቅ ጾም መሆኑን ለማሳወቅ ነው። ይህ ጾም ታላቅ መባሉም ለ55 ቀናት ያህል መጾሙና ከሌሎች አጽዋማት ጋር ሲነጻጸር በቁጥር መብለጡ ብቻ ሳይሆን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ መጾም ሳይገባው ለእኛ አራያና ትልቅ ምሳሌ ለመሆን የጾመው ጾምም በመሆኑ ነው። አንድም የባሕርይ አምላክ በሆነው በጌታችን መድኃኒታችን ኢየሱስ ክርስቶስ የተመሰረተ በመሆኑ አብይ ጾም ይባላል። ጾመ ሁዳዴ። ሁዳዴ የሚለው ቃል ትርጉሙ ሰፊ ማለት ነው። በጥንት ጊዜ ገባሮች ለባለ ርስት የሚያርሱት መሬት ሁዳዴ ተብሎ ይጠራ ነበር። እኛም ባለቤቱ ኢየሱስ ክርስቶስን እያሰብን የምንጾመው በመሆኑ ጾመ ሁዳዴ ተብሏል። የካሳ ጾም። አዳምና ሔዋን ከገነት የተባረሩት ለውርደት ሞት ወይንም ለሲኦል ባርነት የበቁት በመብል ወይንም ዕፀ በለስን በመብላታቸው ምክንያት ነው። ጌታችን ኢየሱስ ክርስቶስ ክብር ምስጋና ይሁንና በመብል ምክንያት የሞተውን ወይንም የጎሰቆለውን የሰው ልጅ በፈቃዱ በፈጸመው ጾም
ካሳ ነፃ ወጣው። መንፈሳዊ ረሃብን በረሃቡ ካሰለት የካሳ ጾም የሚባለው ለዚህ ነው። የድል ጾም አርእስተ ኃጣው ድል የተነሳበት በመሆኑ የድል ጾም ተብሏል። አርእስተ ኃጣው የሚባሉት ዲያብሎስ ጌታችንን ሊፈትን ያዘጋጃቸው ወጥመዶች ናቸው። እነዚህም ስስት፣ ትዕቢትና ፍቅረ ነዋይ ናቸው። ስስት ዲያብሎስ 2 ዳቦ ይዞ በመምጣት አምላክ ከሆንክ ድንጋዩን ዳቦ አድርገህ እንብላ አለው። ድንጋዩን ዳቦ ካደረገለት ታዘዘኝ። እንዳዳም ሊያሳስት ጌታችን ኢየሱስ ክርስቶስ ግን ድል ነሳው። የሰው ልጅ በመብል ብቻ አይኖርም በማለት ትዕቢት ዲያብሎስ ከተራራ አውጥቶ በትዕቢት ቢፈትነው ጌታችን ኢየሱስ ክርስቶስ ክብር ይግባውና በትህትና ድል ነሳው። እነዚህ ድል የተደረጉበት ጾም ስለሆነ ይህንን ስያሜ አግኝቷል ማለት ነው። የመሸጋገሪያ ጾም ጌታችን ኢየሱስ ክርስቶስ ከሕገ ኦሪት ወደ ሕገ ወንጌል ሊያሸጋግረን የጾመው ጾም በመሆኑ የመሸጋገሪያ ጾም እየተባለ ይጠራል። ጾመ አስተምህሮ ጌታችን የጾመው መጾም ኖሮበት ሳይሆን ለትምህርት ወይንም ለአርያ ነው። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በቃል ያስተማረውን በተግባርም አሳይቷል። የቸርነት ባለቤት ጾምን ጾሞ ጹሙ አለን። ለዚህም ነው አስተምህሮ የሚባለው። የቀድሶተ ገዳም ጾም ጌታችን ከከተማ ርቆ ከሰው ተለይቶ በመጾም ከከተማ ርቆ ከሰው ተለይቶ በብሕትውና መኖርን ቀድሶ የሰጠበት የመጥምቁ ዮሐንስና የነቢዩ ኤልያስን ገዳማዊነት የባረከበት በመሆኑ የቀድሶተ ገዳም ጾም ተብሎ ይጠራል። ገዳም እጅግ አስፈላጊ መሆኑን በመግለጽ ያሳየበት አንቀጽም ነው። የመዘጋጃ ጾም ሕዝበ እስራኤል ዘሥጋ የፋሲካውን በግ ከመመገባቸው በፊት ዝግጅት ያደርጉ ነበር። እኛም ትንሣኤን ከማክበራችን በፊት ሥጋውና ደሙን ከመቀበላችን በፊት በመጾምና በጸሎት በዝግጅት የምናደርግበት በመሆኑ የመዘጋጃ ጾም ተብሏል። ሥጋና ደሙን ለመቀበል ጾም ግድ ነውና። አይቀርም ፈተናው ስጋት ከሌለበት። ጾመ ነነዌ በገባ በ15ኛው ቀን አብይ ጾም ይገባል። ለምሳሌ ዘንድሮ ጾመ ነነዌ በ3 ነው። ሳምንቱ 7 ስንጨምርበት 10 ነው። 15 ቀኑ ደግሞ 7 ሲጨምርበት 17 ነው። ስለዚህ አብይ ጾም የሚገባው በ17 ነው። እግዚአብሔር አምላካችን ጾሙን የኃጢአት መደምሰሻ፣ የመንግስተ ሰማያት መውረሻ፣ የዲያብሎስ ድል መንሻ፣ ለሀገራችን ሰላም የሚመጣበት የፍቅር፣ የሰላም፣ የመተሳሰብ፣ የመታረቂያ ያድርግልን። መልካም ጾም ይሁንልን። ይቆየን። ውድ በሀገር ውስጥም ሆነ በውጪ ያላችሁ የሆኒቲው መንፈሳዊ ቻናል ተከታታዮቻችን እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮውን ላይክ በማድረግ እንዲሁም ለሌሎች እህት ወንድሞቻችን ደግሞ እንዲደርሳቸው ሼር በማድረግ ለቻናሉ አዲስ የሆናችሁ ወይንም ይህንን ቪዲዮ ለመጀመሪያ ጊዜ የምትመለከቱ እህት ወንድሞቼ ደግሞ ቻናሉን ሰብስክራይብ በማድረግ እንድትደግፉን በልዑል እግዚአብሔር ስም እየጠየቅን የዛሬውን መርሃ ግብራችን በዚህ ላይ እናበቃለን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ስርዓት ሊሰጥ ነው ለፈጠረው ፍጥረት ጾሞና ጸልዮ መንግሥቱ እንዲወ